እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ የተወደዳችሁ ተመልካቾቻችን። በዓሉ ላይ ትኩረቱን ያደረገው የዕለቱ ዜና ቤተክርስቲያናችን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ አህጉረ ስብከት ሊቀ ጳጳስ በኩል ባስተላለፉት መልእክት በተግባር የሚገለጥ እውነተኛ ክርስቲያናዊ ሕይወት ሊኖረን እንደሚገባ ገለጹ። የቅዱስነታቸው መልእክት የተላለፈው በአዲስ አበባ ጃን ሜዳ በተከበረው የጥምቀት በዓል ላይ ነው። ተጨማሪ ያለን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ አህጉረ ስብከት ሊቀ ጳጳስ በኩል ባስተላለፉት መልእክት በተግባር የሚገለጥ እውነተኛ ክርስቲያናዊ ሕይወት ሊኖረን ይገባል ብለዋል። በዮርዳኖስ ከተሰማው እርሱን ስሙት ከሚለው ርቱዕ ትእዛዝ አንጻር በተግባር የሚገለጥ እውነተኛ የሆነ ክርስቲያናዊ ሕይወት ሊኖረን ይገባል። ክርስቲያን ማለት የእግዚአብሔር አብ ድምፅን የሰማ እግዚአብሔር ወልድን የሚያምንና በእግዚአብሔር መንፈስ ቅዱስ የከበረ ሕዝብ ማለት ነው። በመሆኑም ይህንን የሕይወት ድምፅ የሰማ ወደ ሞት የሚወስደውን የክፉ ድምፅ አይሰማም። ምስጢር ለሚገልጸውና ለሚያጽናናው ሰማያዊ ድምፅ እንጂ ከዚህ ዓለም ለሆኑ የጥፋት ድምጾች ቦታ የለውም። ነገር ግን የሚሰሙት በሕይወት ይኖራሉ የሚለውን ቃል የሰማው ዛሬ በዓለማችን የሚኖረው ፍጥረተ ሰብ የእግዚአብሔርን ፈቃድ ከመፈጸም ተለይቶ ከበዓለ ጥምቀቱ መንፈሳዊና ማህበራዊ እሴት ወጥቶ እርስ በርስ ተመካክሮ ሰላም ርቆት የሰው ክብር አንሶበት ራሱን የክፉ ምኞቱ ምርኮኛ አድርጓል። ከእርስ በርስ መገፋፋት ተላቀን እውነተኛ ፍቅርን ይዘን ለሀገራችን እድገትና ልማት በትጋት መስራት ደግሞም በጥምቀት የተሰጠንን እርቅና ሰላም ተቀብለን በተግባር ልንተረጉመው እንደሚገባም ተመላክቷል። ከደዌ ኃጢአት የሚፈውሰውን ቃል የላከልን ከዝንጋኤ ልብ የሚታደግ ድምፁን ያሰማን በመልካም ሕይወት እንድንኖር የጠላትን ኃይል ድል እንድንነሳው ከዚህ ድምፅ በራቅን እሱን መስማት ባቃተን ቁጥር ከፍቅረ እግዚአብሔርና ከፍቅረ ቢጽ ተለይተን ከምድር በረከት ጎድለን የምንኖር እንሆናለንና በዮርዳኖስ የሰማነውን ድምፅ አክብረን እውነተኛ ፍቅርን ይዘን ለሀገራችን እድገትና ልማት በትጋት መስራት ይኖርብናል። የሰማይ መከፈት የአብ ድምፁ መሰማት የመንፈስ ቅዱስ በርዕየተ ርግብ መውረድ በሰውና በእግዚአብሔር መካከል ሰላምና እርቅ መጀመሩን ያመለክታል። ይህን በጥምቀት የተሰጠንን እርቅና ሰላም እያንዳንዱ የሰው ልጅ መቀበልና በተግባር መኖር ይገባዋል። ከዚህ ባለፈ ጸጋና በረከታችን እንዳይወሰድብን ለቂምና ለበቀል ብሎም ለክፍፍልና ለልዩነት የምናባክነውን ጉልበት ለአንድነትና ለህብረት ልናውለው እንደሚያስፈልግም ተነግሯል። የተከፈተው ሰማይ እንዳይዘጋብን በልጅነት ስልጣን ያገኘነው ጸጋና በረከት እንዳይወሰድብን በተዋህዶ ሃይማኖታችን በመጽናት የተቸገሩ ወገኖቻችንን ባለን አቅም ሁሉ በመደገፍና በመረዳዳት የተጣሉትን በማስታረቅ ያዘኑትን በማጽናናት ለሰው ልጅ የሚገባውን ፍቅርና ክብር በመስጠት የበዓለ ጥምቀቱን ዓላማ አውቀን በሕይወት ልንተረጉመው ያስፈልጋል። የአብን ድምፅ እንደሰማን እኛም እርስ በርሳችን በመደማመጥና በመከባበር ያሉብንን ችግሮች በጋራ በመፍታት ለቂምና ለበቀል ለክፍፍልና ለልዩነት የምናውለውን ጉልበት ለአንድነትና ለህብረት ልናውለው ይገባል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ
የራያ አህጉረ ስብከት ሊቀ ጳጳስ ባቀረቡት በዚሁ የቅዱስነታቸው መልእክት ማህበራዊ የመገናኛ አውታሩን ለትስስርና ለቤተሰባዊነት ልናውለው ይገባል ብለዋል። መልካም ግንኙነቶችን ለመፍጠር ስህተቶች ተብለው የሚታሰቡትን ነገሮች በቀና መንገድ ማስተካከል ሲገባ አሉታዊውን የማጉላት አዎንታዊውን የመርሳት ልምዳችን ሀገራዊ አንድነታችንንና ማህበራዊ ትስስራችንን አደጋ ላይ እንደሚጥለው ልናስተውል ይገባል። በተለይም ማህበራዊ ሚዲያውን የአሉታዊ ጉዳዮች ማሰራጫ ከማድረግ ይልቅ እርስ በርሳችን የሚያስተሳስር ቤተሰባዊነትን የሚያጸና አንድነትን የሚያጠናክር መድረክ እንዲሆን አንደበታችንም ሰውን ከሚያረክስ ክፉ ንግግር ይልቅ ትውልድን የሚያንጽ በጎ ትምህርት ማስተማሪያ እንዲሆን እግዚአብሔር አጥብቆ ከሚጸየፈው ልዩነት ይልቅ እውነተኛ ፍቅርና አንድነትን የሚሰብክ የመንፈስ ቅዱስ መገልገያ መሳሪያ ማድረግ ይኖርብናል። ለሀገራችን ዘላቂ መረጋጋት፣ ለሕዝባችን አንድነት፣ ለቤተ ክርስቲያናችን ህልውና መረጋገጥ ውልደ ጥምቀት ይሆን ሁሉ ለሰላምና ለአንድነት ከመቼውም ጊዜ በላይ በትጋት ልንሰራ ይገባናል። ከዚህ በመለስ የጥምቀት በዓል ከመንፈሳዊ ይዘቱ ይልቅ ባህላዊ ልማድ እንዲመስል የሚካሄዱ ልምምዶች ሊታረሙ እንደሚያሻም ቅዱስነታቸው በብፁዕ የቅዱስ ሲኖዶስ ዋና ጸሐፊ በኩል ባስተላለፉት መልእክት አሳስበዋል። በዓሉን ባህላዊ ልማድ አድርጎ ለማቅረብ የሚደረጉ አላስፈላጊ ድርጊቶች የበዓሉን ዓላማና የሚገኘውን እውነተኛ በረከት የሚያሳጡ ስለሆነ ኃላፊነት ያለባችሁ የቅድስት ቤተክርስቲያናችን አገልጋዮች፣ ምዕመናንና ሌሎችም ባለድርሻ አካላት ሕጋዊና ሙያዊ ግዴታችሁን እንድትወጡ መንፈሳዊ ጥሪያችንን ከአደራ ጋር እናቀርባለን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ጎንደር ስማቸው በታሪክ የሚነሳ ታላላቅ ሊቃውንት የነበሩባትና ዛሬም የሚገኙባት ሀገረ ጥበብና ሀገረ አእምሮ ናት ሲሉ ገለጹ። መምህር ጌታቸው በቀለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ባስተላለፉ መልእክት በዓለ ጥምቀት የመገለጥ በዓል ነው። ታላቁ ምስጢረ ሥላሴ የተገለጠበት ነው። ጌታችን ከገሊላ ወደ ዮርዳኖስ በመሄድ በዮሐንስ እጅ መጠመቁም ለማኅበራዊ ሕይወታችን ጭምር ትምህርት የሚሰጥ ትልቅ ትሕትና የተገለጠበት መሆኑን ጠቁመዋል። ጎንደር በታሪካዊ ቅብብሎሽ ሀገር የገነቡና ለቤተ ክርስቲያን አንድነት ጉልህ ሚና የተወጡ ታላላቅ ነገሥታት የመሠረቷትና ያሳደጓት ከተማ ናት። ጥንታውያን አድባራትና ገዳማት እንዲሁም በ17ኛውና በ18ኛው ክፍለ ዘመን የተሰሩ ታሪካዊ ቅርሶች ለጎንደር ትልቅነት ምስክሮች ናቸው ያሉት ብፁዕነታቸው አያይዘውም ጎንደር ስማቸው በታሪክ የሚነሳ ታላላቅ ሊቃውንት የነበሩባትና ዛሬም የሚገኙባት ሀገረ ጥበብና ሀገረ አእምሮ ናት። በቅዱሳት መጽሐፍ ትርጓሜና በሌሎችም ጉባኤያት የእድገት ታሪክ ውስጥ የጎንደር ሚና ከፍተኛ ነው። በመላው ሀገራችን ውስጥ በሚገኙ አድባራትና ገዳማት የሚገኙ ሊቃውንት ሁሉ ከጎንደር የተቀዳ ትምህርት እንዳላቸው ብፁዕነታቸው ጠቁመዋል። በመጨረሻም ብፁዕነታቸው ጎንደርና የጎንደር ሊቃውንት ለትምህርትና ለጥበብ መስፋፋት የላቂ ሚና የተጫወቱ በመሆኑ ከፍ ያለ ምስጋና እንደሚገባቸውም ገልጸዋል። ስነ ጥበብ፣ ኪነ ሕንፃና ሌሎችም አበርክቶች የጎንደር ውለታ ከሚነሳባቸው ዘርፎች መካከል እንደሆኑም ተናግረዋል። ይህንን የሊቃውንቱን ዘርፈ ብዙ ሚና ስናነሳ የኋላ ደጀን ሆኖ ለተማሪዎች የሚያስፈልገውን ሁሉ እያቀረበ ያስተማረና አሁንም ይህንን ባህሉን ጠብቆ ያለውን የጎንደር ሕዝብም ማመስገን ይገባል ሲሉ መልእክታቸውን አስተላልፈዋል። በተያያዘ ዜናም የጥምቀት በዓል በጎንደር ከተማ በድምቀት የሚከበር ሃይማኖታዊና ባህላዊ ይዘት ያለው በዓል መሆኑን በበዓሉ ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። ጎንደር የጥበብ የእውቀትና የደግነት ከተማ ነች ያሉት ፕሬዝዳንቱ የጎንደር ታሪክ የሚነበብ ሊመረምሩት የሚገባ ጎብኚዎች ሊጎበኙት የሚገባቸው የቅርስ ባለቤት ከተማ ነች ብለዋል። በጎንደር ከተማ ወደ ቀድሞ ታሪኳ ለመመለስ እየተሰሩ ያሉ ስራዎች የሚበረታቱ መሆናቸውን ጠቅሰው ታሪክ ትውልድና አመራር ሲስማማ ለውጥ ማምጣት እንደሚቻል ማሳያ መሆኑን ገልጸዋል።
በቀጣይም የደብረ ብርሃን ሥላሴ ቅርስ ጥገና ማካሄድና ከተማዋን ለነዋሪዎችና ለቱሪስቶች ምቹ ለማድረግም በትኩረት ይሰራል ብለዋል። መረጃው የጎንደር ኮሚኒኬሽን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአዲስ አበባ ከተማ ውበትና ድምቀት ሆነው የተሰሩ በርካታ የኮሪደር ልማት ስራዎች ትልቅ ሚና እንዳላት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባዋ ይህንን መልእክት ያስተላለፉት በጃን ሜዳ የጥምቀት በዓል በተከበረበት ወቅት ነው። ሰላም አንባዬ ዝርዝር አላት። የ2018 ዓመተ ምህረት የጥምቀት በዓል በአዲስ አበባ ጃን ሜዳ በተለያዩ መንፈሳዊ ስነ ስርዓቶች ተከብረው ውለዋል። በበዓሉ ላይ የተገኙት የአዲስ አበባ ከተማ መስተዳድር ክብርት ከንቲባ ወይዘሮ አዳነች አቤቤ በመልእክታቸው ጥምቀት ኢየሱስ ክርስቶስ በተግባር ያሳየንን በምሳሌነት በመከተል በየዕለት ህይወታችን ለፈጣሪና ለሰው ልጅ ሁሉ በሚመች ሁኔታ መኖር ያስፈልጋል ሲሉ ገልጸዋል። ስለሆነም ጥምቀት ዋናው ዓላማው ጌታ ኢየሱስ ክርስቶስ ያደረገውን በምሳሌነት በመከተል በየዕለት ህይወታችን መኖር ነው። ጥምቀትን ስናከብር በዓሉን እያከበርንም የኢየሱስ ክርስቶስ ተምሳሌትነትን መከተል በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። የጥምቀት በዓል በዩኔስኮ በማይዳሰስ ቅርስነት ከተመዘገበ 6 ዓመታት የሞላው ሲሆን ይህ ታላቅ በዓል ከሃይማኖታዊ ስርዓት በተጨማሪ ዜማችንና አንድነታችንን ለዓለም የምናሳይበት ትልቅ በዓል ነው ሲሉ ጨምረው ገልጸዋል። የተከበራችሁ ብፁዓን አበው ሊቃነ ጳጳሳት፣ የበዓሉ ታዳሚዎች፣ መላው የክርስትና እምነት ተከታዮች የጥምቀት በዓል በዓለም በማይዳሰስ ወካይ ቅርስነት ከተመዘገበ እነሆ 6 ዓመት ሞላው። ይህ ውብና ደማቅ ስርዓት ያለው ታላቅ በዓል ከሃይማኖታዊ በዓልነቱም በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንን እና ህብረ ብሔራዊ አንድነታችንን ለዓለም ከፍ ባለ ሁኔታ የምናሳይበት በዓል ነው። የዓለምን አይን ወደ ኢትዮጵያ ወደ ከተማችን በመሳብ በኩል ከፍተኛ አስተዋጽኦ በማድረግ የቱሪዝም ሀብታችን ሆኖ ይቀጥላል። ዛሬም ይህንኑ ውጤት እያስገኘ ነው። ስለሆነም ሁላችንም በፍጹም ኢትዮጵያዊ ጨዋነት፣ እንግዳ ተቀባይነት እሴቶቻችንን ከፍ አድርገን ደምቀን ከተማችንና ሁሉንም ባህሎቻችንን አድምቀንበት የሀገራችንን መልካም ገጽታ እናስተዋውቅበት እላለሁ። ከንቲባዋ በንግግራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአዲስ አበባ ከተማ ውበትና ድምቀት ለሆኑት የኮሪደር ልማት ስራዎች መሳካት ትልቅና የማይተካ ሚና እንዳላት ገልጸዋል። መዲናችን አዲስ አበባም እንደ ጥምቀቱ ምሳሌ አጊጣ ጸርታ ተውባና ታድሳ ከበዓሉ ጋራ አንድ ላይ ደምቃ ለበዓሉ ልዩ ድምቀት ሰጥታለች። በርካታ ቱሪስቶችንም ለመሳብ ችላለች። ይህንን ውጤት በማስመዝገብ በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋራ በቅርበት ሰርተናል። ውጤቱም የጋራችን ነው ብለን እናምናለን። ስለሆነም ለተደረገልን ትብብርና በአብሮነት ሆነን ከተማችንን በማስዋብ እነሆ ለእንደዚህ አይነት በዓላት ልዩ ድምቀት ልዩ ስበት በመጨመር በኩል አብረን ለሰራነው ስራ በራሴና በከተማው አስተዳደር ስም እጅግ አድርጌ ማመስገን እወዳለሁ። ሁላችንም ለሀገራችን አምባሳደሮች ሁኑን።
አምባሳደሮች እንሁን። በዓሉ የሰላም፣ የፍቅር፣ የአብሮነት እንዲሆንልን ከልቤ እመኛለሁ። መልካም በዓል። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። በ2018 ዓ.ም የተከበረው የጥምቀተ ክርስቶስ በዓል በሰላም ተጠናቀቀ። በጃን ሜዳ የተከናወነውን የጥምቀት በዓል መጋቢ ምስጢር ሳህሉ አድማሶ ተከታትሎታል። በየዓመቱ ጥር 10ና 11 ቀን የሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀት በዘንድሮ 2018 ዓ.ም በመላው ዓለም በታላቅ ድምቀት የተከበረ ሲሆን በጃን ሜዳ በተከናወነው የበዓለ ጥምቀት መርሃ ግብር ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከትና የማኅበራት ማደራጃ መምሪያ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ኤጲስቆጶሳት፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ዋና ከንቲባ፣ ክብርት ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስቴር ሚኒስትር፣ ሌሎችም የመንግሥት ባለሥልጣናት፣ የጠቅላይ ቤተ ክህነት የሥራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት መዘምራን፣ በርካታ ማኅበረ ምዕመናን በተገኙበት በታላቅ ድምቀት ተከብረዋል። በበዓሉ መርሃ ግብር መሠረት በብፁዓን አባቶች ጸሎተ ወንጌልና ጸሎተ ኪዳን ተደርሶ የበረከት ጥምቀት ተከናውኗል። በተረኛው ደብር በቀጨኔ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን ሊቃውንትና በሰንበት ትምህርት ቤቱ መዘምራን ያሬዳዊ ወረብ ተወርቧል። በቆሚ አጫብር ሊቃውንት ያሬዳዊ ወረብ ቀርበዋል። ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ የእንኳን አደረሳችሁ የመልካም ምኞት መልእክት አስተላልፈዋል። እንኳን ለኢየሱስ ክርስቶስ የጥምቀት መታሰቢያ በሰላም አደረሰን አደረሳችሁ ማለት እወዳለሁ። ጥምቀት ዋናው ዓላማው ጌታ ኢየሱስ ክርስቶስ ያደረገውን በምሳሌነት በመከተል በየዕለት ሕይወታችን መኖር ነው። ጥምቀትን ስናከብር በዓሉን እያከበርንም የኢየሱስ ክርስቶስ ተምሳሌትነትን መከተል በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በተያያዘም ክብርት ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስቴር ሚኒስትር የእንኳን አደረሳችሁ የመልካም ምኞት መልእክት አስተላልፈዋል። እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት በዓል በሰላም አደረሳችሁ አደረሰን።
ሰው ከኃጢአት እንዲነጻ የሚያስታውስ፣ ሕዝብ በአንድነት በሰላምና በፍቅር እንዲኖር የሚያስተምር ትልቅ ሃይማኖታዊ የአደባባይ በዓል ነው። ዛሬ ላይ ክብረ በዓሉ ከአገር አልፎ የመላ ዓለም ሕዝቦች ሀብት በመሆኑ በአገር ውስጥም ሆነ በውጭ አገር የሚገኙ ወገኖች በፍቅርና በደስታ የሚያከብሩት ተናፋቂ በዓል ሆኖ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህን ታላቅ ዓመታዊ ክብረ በዓልን ሁለንተናዊ እሴትን ጠብቆ እንዲቆይና ከዘመን ዘመን ተሻግሮ ለዚህ ትውልድ እንዲደርስ በማድረግ ረገድ ግንባር ቀደም ሚና ተጫውታለች። ዛሬ ላይም በዓሉ መንፈሳዊ ይዘቱን እንደጠበቀ በአማረና በደመቀ ሁኔታ እንዲከበር የሕዝባችን አንድነትና ፍቅር በሚያስተሳስር መልኩ ተፈጻሚ እንዲሆን በማድረግ መንፈሳዊና ታሪካዊ ኃላፊነቷን እየተወጣች ስለምትገኝ ከፍ ያለ ክብርና ልባዊ ምስጋና ይገባታል። የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አባታዊ መልእክትና ትምህርት በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከትና የማኅበራት ማደራጃ መምሪያ ሊቀ ጳጳስ ቀርበዋል። እግዚ ቆመ ሀበ ዮርዳኖስ ከማሃዱ እምሰብ ኃጢአተ ዓለምን የሚያስወግደው ጌታ በ30 ዘመኑ ከሰዎች እንደ አንዱ ሆኖ በትህትና በመቆም በእደ ዮሐንስ በፈለገ ዮርዳኖስ ተጠመቀ። ሰማያዊው ክርስቶስ በመሬታዊ ዮሐንስ ሲጠመቅም የባህሪ አምላክነቱ ይታወቅ ዘንድ የባህሪ አባቱ አብ የባህሪ ሕይወቱ መንፈስ ቅዱስ ምስክርነት አስፈላጊ በመሆኑ ቃለ አብ ተሰምዐ በዮርዳኖስ ወወረደ መንፈስ ቅዱስ የአብ ድምፁ በዮርዳኖስ ተሰማ፣ መንፈስ ቅዱስም በርግብ አምሳል ወረደ። በዮርዳኖስ የተሰማው የእግዚአብሔር አብ ድምፅ በልሳነ ሰብ የተነገረ በአራቱም ወንጌላውያን የተመሰከረ ሲሆን ምስጢራዊ ይዘቱም እኛ እንድናውቃቸው ከእግዚአብሔር አብ የተሰጡ ምስክርነቶችንና የትእዛዝ ሐረጎችን ያካተተ ነበር። በመጨረሻም በብፁዕነታቸው ጸሎተ ቡራኬ የበዓሉ መርሃ ግብር ተጠናቋል። ዜና ቤተ ክርስቲያናችን እንደቀጠለ ነው። የተወደዳችሁ ተመልካቾቻችን የጥምቀት በዓል ጋምቤላን ሙሽራ ያደረገ በዓል ነው ሲሉ ብፁዕ አቡነ ሩፋኤል የጋምቤላ፣ የደቡብ ሱዳን፣ የቄለም ወለጋና አሶሳ አህጉረ ስብከት ሊቀ ጳጳስ ገለጹ። መምህር ጌታቸው በቀለ ዝርዝር አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት የአደባባይ በዓላት አንዱና ዋናው የጥምቀት በዓል ነው። የጥምቀት በዓል የጌታችን መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና ከገሊላ ወደ ዮርዳኖስ ተጉዞ በአገልጋዩ በቅዱስ ዮሐንስ እጅ የተጠመቀበትን ዕለት የምናስብበት ታላቅ በዓል ነው። የጥምቀት በዓል በጋምቤላ ሀገር ስብከት በታላቅ ሃይማኖታዊ ስነ ስርዓት ተከብሯል። በዕለቱም ብፁዕ አቡነ ሩፋኤል የጋምቤላ፣ የደቡብ ሱዳን፣ የቄለም ወለጋና አሶሳ አህጉረ ስብከት ሊቀ ጳጳስ ምዕመናንን ባርከው ባስተላለፈው መልእክት የዘንድሮን በዓል ልዩ የሚያደርገው በክልሉ ያለው አንጻራዊ ሰላምና የተለያዩ ብሔር ብሔረሰቦች በጋራ ያከበሩት በዓል መሆኑን ገልጸዋል። ብፁዕነታቸው አክለውም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠምቆ የዲያብሎስን የዕዳ ደብዳቤ አስወግዶ ነጻነት ሰጥቶናል። በዓሉ የፍቅር፣ የነጻነት፣ የክብር፣ የትህትና በዓል መሆኑንም ገልጸዋል። ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ የተቀመጠውን የባርነት ምልክታችን ዲያብሎስ ያስፈረመውን ዮርዳኖስ መሃል ላይ ቆሞ አዳም ገብሩ ለዲያብሎስ የሚለውን የባርነት አርማችንን ነፃ ወጣን። አዳምና ሔዋን የእግዚአብሔር ባሪያዎች የእግዚአብሔር ልጆች እንጂ የዲያብሎስ ባሪያዎች አይደሉም ብሎ ነፃነት የሰጠን በዓል ስለሆነ እንኳን አደረሳችሁ። ጥምቀት የሰላም በዓል ነው። ሰላሙን አጥቶ የነበረው የአዳም ዘር በክርስቶስ ጥምቀት ሰላሙን አግኝቷል። ጥምቀት የነፃነት በዓል ነው።
ነፃነቱን አጥቶ በባርነት የነበረው የሰው ልጅ በክርስቶስ ጥምቀት ነፃነቱን አግኝቷል። ጥምቀት የፍቅር በዓል ነው። ጌታችን ኢየሱስ ክርስቶስ ፍቅር አጥቶ የነበረውን አዳምን በጥምቀቱ ፍቅሩን ያሳየበት በዓል ነው። የትህትና በዓል ነው። ራሱን ዝቅ አድርጎ የተጠመቀበት በዓል ነው። ስለዚህ ይሄ በዓል የፍቅር፣ የስምምነት፣ የነፃነት፣ የክብር በዓል ነውና እንኳን ደስ አላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያን ኢትዮጵያ ያሰኘች ናት ያሉት ብፁዕነታቸው ይህ ባህል ለጋምቤላ የተለየ በዓል ነው። ጋምቤላን ሙሽራ ያደረገ በተከታታይ ለ5 ቀናት ባህሉ የሚከበርበት ቦታ መሆኑን አብራርተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሔራዊት፣ ዓለም አቀፋዊት፣ ታሪካዊት፣ ኩላዊት ቤተክርስቲያን ናት። ኢትዮጵያን ኢትዮጵያ ያሰኘች የእምነት ተቋም ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይሄ በዓል ለጋምቤላ የተለየ በዓል ነው። ጋምቤላ ጥር ወር ሙሽራ ናት። ሙሽራም ያደረገቻት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሙሽራ ሆና ሰላሟ ተጠብቆ ክብሯ ተጠብቆ በዝማሬ በምስጋና በቅድስና በንጽህና የሚከበርባት የኢትዮጵያ ብቸኛዋ ሀገር 5 ቀን የሚከበርባት ጋምቤላ ነው። በመጨረሻም ብፁዕነታቸው ባስተላለፉ መልእክት ሁሉም በየቋንቋው ያመስግን፣ ቋንቋ መግባቢያ እንጂ መለያ አይደለም። ስለዚህ በየቋንቋቸው የምትችሉ ዘምሩ፣ አመስግኑ ሲሉ አባታዊ መልእክታቸውን አስተላልፈዋል። ተፋቀሩ፣ አትጣሉ፣ ቋንቋ እግዚአብሔርን አመስግኑ። በባህላችሁ አኝዋኩ በአኝዋኩ፣ ኑየሩ በኑየሩ፣ አማራው በአማራው፣ ኦሮሞ በኦሮሞ፣ ትግሬው በትግሬ ያመስግን። ኢትዮጵያ ህብረ ኢትዮጵያ ናት። አንድ ነን ደማችን፣ አንለያይም። ቋንቋ መግባቢያ ነው እንጂ መለያያ አይደለም። ስለዚህ በቋንቋችሁ ምቸሉ ዘምሩ። የቆዘመ በዓል አይደለም፣ የፈዘዘ በዓል አይደለም። ክርስቶስ የከበረበት በዓል ስለሆነ በርቱ ልጆቼ። የጥምቀት በዓል በጋምቤላ ክልል በሰላም ተጠናቋል። በብፁዕ አቡነ ሩፋኤል የጋምቤላ፣ የደቡብ ሱዳን፣ የቄለም ወለጋና የአሶሳ አህጉረ ስብከት ሊቀ ጳጳስ በአኝዋክና በኑዌር ብሔረሰብ መካከል ተፈጥሮ የነበረው ግጭትና አለመግባባት በበዓሉ ላይ እንዳያጠላ ከፍተኛ ጥረት ሲደረግ ቆይቷል። ይህንኑ ስጋት ለመቅረፍ ብፁዕነታቸው ከፍተኛ ጥረት በማድረግ ጥር 11 ቀን በሁለቱ ወንድማማቾች የተፈጠረውን ግጭት ጋምቤላ በሚገኘው ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ቅጽረ ግቢ ውስጥ በእርቅ እንዲፈቱ አድርገዋል። ሀገሩ የነሱ ነው፣ ተፋቅረው እንዲኖሩ። ይሄው ኑዌር ዛሬ ወደ አዲስ ከተማ በጥምቀቱ ወደዚህ አዲስ ሰፈር መጣ። አሁን ደግሞ ክቡር ከንቲባው እዚህ ተገኙ። ኡመዱ ሮቤል ደግሞ አኝዋክ ልጃችን ነው፣ እሱም ከወንድሙ ጋር ተቃቅፈው መጡ። አሁን እነዚህ ሁለቱ ይሳሳማሉ። ኑዌር አኝዋክ ተፋቅሮ የሚኖሩባት ሀገር ያደርግልን። ተጋብተው ተዋልደው የሚኖሩባት ሀገር ያደርግልን። ተፈቃቅረው በሰላም ሰርተው የሚኖሩ ያደርግልን። ብፁዕነታቸው አያይዘውም በዛሬው ዕለት በርካታ ምዕመናን ከሌላ እምነት ወደ ኦርቶዶክስ ተዋሕዶ ተመልሰው የጥምቀት ሥርዓት መፈጸማቸውንም ገልጸዋል። ዛሬ ሌሊትም 4 ከአቦቦ የመጡ የቢሮ ሴክተር ኃላፊ፣ ከላሬ የመጡ የቢሮ ሴክተር ኃላፊ፣ በድምሩ 9 ሰዎች የክልሉ ብሔረሰቦች ተጠምቀው የተዋሕዶ ልጆች ሆነዋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በመተሃር የሀገር ሽማግሌ የሆኑ የ85 ዓመት ሽማግሌ የሆኑ አቶ ጀምስ የሚባሉ ከነ 13 ቤተሰባቸው ተጠምቀው የኦርቶዶክስ እምነት ሆነዋል።
የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስል ነበር። ሌሎች የጣቢያችን መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ አሳልፉ።